ያለ መንፈስ ቅዱስ ሰርቭ ማድረግ አይቻልም። ሰው ማደሪያ ሆኖ ሊሰራ ይችላል። ሕያው ማደሪያ ለመሆን ግን መንፈስ ቅዱስ ሕይወት መስጠት አለበት። ፕሮግራም ማድመቂያ አይደለም። መንፈስ ቅዱስ የሆነ ቀን የምንጠራው አይደለም፣ ሕይወት ነው። ስራው አገልግሎቱ በመንፈስ ቅዱስ ካልሆነ አይቻልም። ጌታ ጸጋና ሰላም ለሁላችሁ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል የያዝን ሰዎች ትንቢተ ዘካርያስ ምዕራፍ 4 ቁጥር 1 ጀምረን በጌታ በኢየሱስ ክርስቶስ ስም እናንብበው። የጌታ ቃል እንደዚህ ይላል። ከእኔ ጋር ይነጋገር የነበረው መልአክም ተመልሶ አንድ ሰው ከእንቅልፉ እንደሚነቃ አነቃኝ። እርሱም ምን ታያለህ አለኝ። እኔም እንዲህ አልኩት፣ እነሆ በአናቱ ላይ የዘይት ማሰሮ ያለበት ሁለንተና ወርቅ የሆነ መቅረዝ አየሁ። በመቅረዙም ላይ 7 ቧንቧዎች ያሏቸው 7 መብራቶች ነበሩ። ደግሞም አንዱ ከዘይቱ ማሰሮ በስተቀኝ ሌላው በስተግራ የሆኑ 2 የወይራ ዛፎች አሉ። ያነጋግረኝ የነበረውንም መልአክ ጌታዬ ሆይ እነዚህ ምንድናቸው አልኩት። እርሱም ምን እንደሆነ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩት። ከዚያም እንዲህ አለኝ፣ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባዖት። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል። ደግሞም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች እነዚህን ቤተ መቅደስ መሰረት ጣሉ፣ የሚፈጽሙትም የእርሱ እጆች ናቸው። ከዚያም እግዚአብሔር ጸባዖት እኔን ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? ሰዎች በዘሩባቤል እጅ ቱንቢውን ሲያዩ ይደሰታሉ። እነዚህ ሰባቱ በምድር ላይ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። ከዚያም መልአኩን ከመቅረዙ በስተቀኝና በስተግራ ያሉት እነዚህ 2 የወይራ ዛፎች ምንድናቸው አልኩት። እንደገናም በ2 የወርቅ ቧንቧዎች አጠገብ የወርቅ ዘይት የሚያፈሱት እነዚህ 2 የወይራ ቅርንጫፎች ምንድናቸው አልኩት። እርሱም ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩት። እርሱም እነዚህ 2 የምድርን ሁሉ ጌታ ለማገልገል የተቀቡ ናቸው አለኝ። ክብር ለኢየሱስ ይሁን። ትንቢተ ዘካርያስ ምዕራፍ 4 ላይ ያለ የጌታ ቃል ክፍል ያነበብ ነው። የዘካርያስ መጽሐፍ ለኛ በጣም ፋሚሊየር ይመስለኛል አይደል? ስለዚህ በጣም የቤተ መቅደሱ እደሳ ወይንም የዘሩባቤል ቤተ መቅደስ ተብሎ የሚታወቀውን ያንን ቤተ መቅደስ ሲገነባ ህዝቡ የአገልጋዮቹን ክንድ እንዲያበረታና ህዝቡ በቤተ መቅደሱ ስራ እንዲሳተፍ ዘካርያስ በጣም ትልቅ አስተዋጽኦ በእግዚአብሔር ጸጋና መልእክት በኩል እንዳደረገ መጽሐፍ ቅዱሳችን በጣም በሙላት ይተርካል። ይህ ዘካርያስ የተባለው ነብይ እንግዲህ ከሐጌ ጋር በተመሳሳይ ዘመን እንዳገለገለ ከዚህ በፊት ተናግሬያለሁ አይደል? ሐጌና ዘካርያስ አንድ ዘመን ላይ ነው ያገለገሉት። በተመሳሳይ ዓመት አንድ አይነት ጉባኤ ጭምር ነው ያገለገሉት። ይሄኛው ልጅ ግን በጣም እድሜው ወጣት ስለሆነ እነ ሐጌ አገልግሎታቸውን ጨርሰው ካንቀላፉ በኋላ ይሄኛው እስከ ፈርስት ምንድነው የመጀመሪያው ዘመን የታላቁ ንጉስ የአርጤክስስ የመጀመሪያ ዘመን ድረስ የመተንበይ እድል ነበረው። በጣም ረጅም ዘመን የማገልገል እድል ነበረው። ይሄ ዘካርያስ ልክ እንደ ሕዝቅኤል እንደነ ኤርሚያስ ሁሉ ዘካርያስም ካህንና ነብይ ነበር አይደል? ክህነትም ነበረው፣ ነብይ ነበር። እንደውም በራኪው ብዙ አልተጠቀሰም። አዶ ነው በጣም የሚጠቀሰው። አዶ ካህን ነበር። ቀጥታ ከአዶ ከሚባለው ሰው ቀጥታ እነ ኤልያቄም በነበሩበት ዘመን ማለት ነው። አዶ ከሚባለው ሰው ቀጥታ ክህነትን ተቀብሎ ያገለግል የነበረው ዘካርያስ ነው። እንግዲህ ምናልባት መሃል ላይ በራኪው የሚባለው አባቱ በወጣትነቱ አንቀላፍቶ ሊሆን ይችላል ብለው ያስባሉ ብዙ ሰዎች። እንግዲህ አባቱ ካለ መቀጠሉ የማይቀረው በአባቱ በኩል። ስለዚህ አባቱ መሃል ላይ እንግዲህ አንቀላፍቷል። ይሄ ልጅ ደግሞ የክህነት አገልግሎቱን ቀጥታ ከአያቱ ላይ ተቀብሎታል። በነህምያ መጽሐፍ ላይ በእዝራ መጽሐፍ ላይ የአያቱና የዚህ ልጅ ስም አለ። በቤተ መቅደሱ አገልግሎት ኤሪያ ላይ ክህነትም ላይ ስሙ ተጠቅሷል። በተለይ አያቱ ደግሞ የላይኔጅ ሲደረድሩ የዘራረግ ሲደረድሩ በጣም በተደጋጋሚ ይገባል የዚህ ወጣት አገልጋይ አያትና በጣም እድለኛ ነው አያቱ፣ አባቱ፣ እሱ ከሱም በኋላ የሚቀጥለው ትውልድ በእግዚአብሔር ቤት ውስጥ የማገልገል እድል አግኝተዋል። ይሄ መጽሐፍ እንግዲህ በጣም ሰፋ ባለ አይነት መንገድ ስለ መሲሁ
የሚናገር መጽሐፍ ነው። በጣም መሲያኒክ ከሚባሉ የብሉይ ኪዳን ነቢያት መካከል አንዱ ዘካርያስ ነው። በጣም በስፋት መሲሁን የሚናገር ነው። በጣም ይገርማቸዋል። ስለ ጌታ ስለ ኢየሱስ ክርስቶስ አንዳንድ ነገሩ ዲቴል ነው። ንጉሱ በአህያ ውርንጭላ ተጭኖ እንደሚገባ ትንቢት የተናገረው ይሄ ልጅ ነው። ኢየሱስ በ30 ጥሬ ብር እንደሚሸጥ የተናገረው ይሄ ልጅ ነው። በጣም ይገርማቸዋል። ስፔሲፊክ ማለት ነው። ንጉስሽ በአህያ ውርንጭላ ላይ ተጭኖ ይገባል ብሎ ትንቢት ተናግሯል። አሁን እሱ ያንን ትንቢት በተናገረበት ዘመን ንጉስ በአህያ ውርንጭላ ላይ አይቀመጥም። ንጉስ ሰረገላ ላይ ነው የሚቀመጠው። አህያ ውርንጭላ ላይ የሚቀመጥ ሰው በጣም ሚድል ክላስ ያለ ወይንም ደግሞ ዝቅ ያለ ሰው ነው። ነገስታት ሰረገላ ላይ ነው የሚቀመጡት። ንጉስሽ ያንቺ ንጉስ በአህያ ውርንጭላ ተቀምጦ ይገባል ብሎ ቀጥሎ ደግሞ ይሄው ንጉስሽ በ30 ጥሬ ብር ይሸጣል ብሎ ትንቢት ተናገረ። 30 ጥሬ ብር ይሁዳ ቆጥሮ ሲሸጣው ኦሬዲ ዘካርያስ ተናግሮ ነበር። ክብር ለእግዚአብሔር ይሁን። እና እሱ ብቻ አይደለም፣ የኢየሱስ መሰቀል፣ የኢየሱስ መቀበር፣ የኢየሱስ ትንሣኤ፣ የኢየሱስ እርገትና ዳግም ምጽአቱ በተብራራ መንገድ ዳይላማ ውስጥ በማይከት ለኢየሱስ ነው ለሌላ ነው በማያስብል መንገድ ክሊር በሆነ አይነት መንገድ ይህንን የመሲሁን የአገልግሎት ዘመን የመሲሁን የድነት ሥራ የመሲሁን በክብር ማድረግና ዳግም በክብር መመለስ ነብዩ ዘካርያስ በጣም ዲቴል አድርጎ ያብራራዋል። እሱ ብቻ ግን አይደለም፣ መሲያኒክ ቡክ ብቻ ሳይሆን አፖካሊፕቲክ ቡክም ጭምር ነው። አቡ ቀለምሲስ ስለ መጨረሻው ዘመን የሚያወራ ማለት ነው። እና በጣም የመጨረሻው ዘመንም ራእይ 14 21 ምናምን ላይ ያሉ ሐሳቦችንም ዘካርያስ ባይዘዌ ቨርስ ባይ ቨርስ ነው ቁጭ አድርጎ ያስቀመጣት። እነ ዮሐንስ ከዛ በኋላ የሚያዩትን እሱ ቀድሞ በትንቢት መንፈስ ላዩ ላይ እግዚአብሔር ባስቀመጠው ጸጋ ቀድሞ ይመለከቷል። ስለዚህ ከምዕራፍ 1 እስከ ምዕራፍ 9 እና ከዛ ከምዕራፍ 9 በኋላ ደግሞ እስከ ምዕራፍ 13 14 ድረስ በሁለት ከፍላችሁ እናንተ ማጥናት ትችላላችሁ። የዘካርያስን መጽሐፍ ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ይሄ ከምርኮ ዘመን ከተመለሱ በኋላ ከተነሱ ነቢያት መካከል አንደኛው ነብይ ነው። ከምርኮ ዘመን ወዲህ ከምርኮ ዘመን በፊት እነ ኢሳይያስ፣ ኤርሚያስ ምናምን አሞጽ ምናምን አሉ። በምርኮ ዘመን ደግሞ እነ ዳንኤል እነ ሕዝቅኤል አሉ። ከምርኮ ዘመን ወደዚህ ደግሞ እነ ዘካርያስ እነ ሐጌ እነ ሚልኪያስ ምናምን ደግሞ ይቀጥላሉ ማለት ነው። ስለዚህ የድህረ ምርኮ ዘመን ነብይ ነው ማለት ነው። ስፔሲፊክ እግዚአብሔር ያስነሳው ቤተ መቅደሱ በእነሱ ዘመን እንዲሰራ የሕዝብን ልብ ለማነሳሳት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ስፔሲፊክ ደግሞ ያንን አገልግሎት አገልግሏል። በተሳካ መንገድ ቤተ መቅደሱ ተሰርቷል። ባይዘው በጣም በተሳካ መንገድ ቤተ መቅደሱ ተሰርቷል። እግዚአብሔር በዚህ ወጣት ብላቴና እና በሽማግሌው በሐጌ ትንቢት ቤተ መቅደሱ ስፔሻሊ የዘሩባቤል ቤተ መቅደስ እንደገና ሪቢውልት እንዲደረግ በጣም ትልቅ አስተዋጽኦ አድርገዋል። የተሳካ አገልግሎት ያገለገለ በጣም ታላቅ ወጣት አገልጋይ ነው። እግዚአብሔር የተመሰገነ ይሁን። ምዕራፍ 4 ምዕራፍ 3 በጣም ዝነኛ ነው አይደል? ይሄ ምዕራፍ 4 አምስተኛ ራእይ ነገር ነው። አምስተኛው ነው በዘካርያስ መጽሐፍ ላይ አምስተኛ ነው። ምዕራፍ 3ም የእድፋም ልብስ ለብሶ አየሁት፣ እድፋም ጥምጥም አውልቁለት፣ እድፋሙን ልብስ ቀይሩለት ምናምን የሚለው ስለ ካህኑ ስለ ኢያሱ ያየው ነው ምዕራፍ 3። ምዕራፍ 4 ደግሞ ስለ ዘሩባቤል የሚያየው ነው። ምዕራፍ 3 ካህኑን ነው፣ ምዕራፍ 4 ደግሞ ንጉሱን ነው የሚያየው። ዘሩባቤል የእስራኤል ንጉስ ነበር፣ ባይዘው ለእስራኤል መሪዋ ነበር ዘሩባቤል። ኢያሱ ደግሞ ካህኗ ነበር፣ ታላቁ የኢዩሴዴቅ ልጅ ኢያሱ ማለት ነው። ያኛው ኢያሱ የማን ልጅ ነበር? የነዌ ልጅ ኢያሱ። ይሄኛው የኢዩሴዴቅ ልጅ ኢያሱ። ያኛው መስፍን ነው አይደል? የእስራኤል መሪ ነው። ይሄኛው ኢያሱ ደግሞ ታላቁ ሊቀ ካህን ነው የሚለው ባይዘው ኖርማል ሳይሆን ታላቁ ሊቀ ካህን የኢዩሴዴቅ ልጅ ኢያሱ እድፋም ልብስ ለብሶ አየሁት። እሱ ምዕራፍ 3 ላይ ያለ ነው። እሱንም ደጋግመን ስላነሳ ምዕራፍ 4 ደግሞ የእስራኤል መሪ የነበረው ንጉሱን ዘሩባቤልን ይመለከቷል። ይሄ ዘሩባቤል በዳዊትና በሰለሞን ዙፋን ላይ ነው የተቀመጠው። በጣም ይገርማቸዋል። በዳዊትና በሰለሞን ዙፋን ላይ ነው የተቀመጠው። የዳዊትና የሰለሞንን ያክል በጣም ትልቅ ተጽዕኖ ባያደርግም እስራኤልን በእነሱ መጠን ዩኒፋይ ማድረግ ባይችልም አንድ አድርጎ ማቆም ባይችልም በእስራኤል ታሪክ ውስጥ ግን በጣም የሚዳሰስ ሶሊድ የሆነ ስራ ከሰሩ ነገስታት መካከል አንዱ ዘሩባቤል ነው። በጣም ታላቅ አገልጋይ ነው። እግዚአብሔር በመንፈሱ አስታጥቆ እስራኤልን እንደገና እንድትቆም ያደረገበት ታላቅ ንጉሷ ነው።
ምዕራፍ 4 ቁጥር 1 ከኔ ጋር ይነጋገር የነበረው መልአክ ተመልሶ አንድ ሰው ከእንቅልፉ እንደሚነቃ አነቃ። በአንድ ሌሊት የታዩ ራእዮች ናቸው ብዙዎቹ እና ከኔ ጋር ይነጋገር የነበረው መልአክ ማለት ምዕራፍ 1 ነው የጀመረው። ምዕራፍ 1 ነው የጀመረው። ይሄ መልአክ አብሮት እያናገረው እየገለጠ ያሳየዋል፣ ያናግረዋል፣ እየገለጠ ያሳየዋል፣ ያናግረዋል፣ እየገለጠ ያሳየዋል። ምዕራፍ 3ም ላይ የእግዚአብሔር መልአክ ነው ስለ ኢዮሴዴቅ ልጅ ስለ ኢያሱ ያሳየው። አሁንም ድጋሚ እንደገና ምዕራፍ 4 ላይ ከኔ ጋር ይነጋገር የነበረው መልአክ። ስለዚህ አዲስ አይደለም አይደል? የነበረ ነገር ነው የቀጠለው። ኦሬዲ እየሰራን እያወራን እየነገረኝ እያስረዳኝ ራእዮችን እየገለጠልኝ መገለጦችን እየሰጠኝ ነው የቆየሁት ነውና ከኔ ጋር አብሮ ይነጋገር የነበረው መልአክ ሰው ከእንቅልፉ እንደሚነቃ ስቲል ኮንሽስ እኮ ነው። ኮንሽስ እኮ ነው። የነበሩትን ነገሮች በሙሉ አንደርስታንድ እያደረገ እኮ ነው የመጣው። አሁን ግን ተጨማሪ ግልጠት ሰጠኝ ነው። እንደገና ከእንቅልፉ እንደሚነቃ ደግሞ አነቃኝ። ይደንቅ እኮ ነው። ከነበረው መገለጥ ተጨማሪ መገለጥ፣ ንቃቱ ለሌላ ንቃት። ኦሬዲ አንደርስታንድ እያደረገ ነው፣ እየገባው ነው፣ የሚሆነው ነገር እየገባው ነው። እንደገና አነቃኝ አለና ብንን ነገር አልኩለት። እንዲህ ንቀት ነገር ስል ምን ታያለህ አለው። አስቸጋሪ እኮ ነው። መንፈሳዊ ነገር እኮ ሲደጋገም ይለመዳል እና በየመሃሉ የሚያነቃ ነገር ያስፈልጋል። የሚያደርግ ነገር ያስፈልጋል። ባይዘ እንትንም ይለመዳል ማለት እኮ ነው አይደል? ምዕራፍ 1 የሆነ ስለ ኢየሩሳሌም ራእይ አየ፣ ምዕራፍ 2 ሌላ ራእይ አየ፣ ምዕራፍ 3 ስለ ካህኑ አየ። ኖርማል ሲሆንበት አነቃኝ አለ። ብንን ስል ምን ይታያል ሲለው የሚታየውን ነገር ተናገረ አይደል? 2 የወይራ ዛፎች፣ ከዛ ደግሞ 7 እንትን ያለው መቅረዝ፣ ከዛ ከወይራ ዛፎቹ ወደ መቅረዞቹ በእንትን የሚሄድ ዘይት፣ ከዛ በካንድልስቲኩ በኩል አድርጎ ወደ እሳቶቹ ይደርሳል። ዘይቱ እየተቀጣጠለ እየነደደ ያለ ነገር አየሁ። ምን ታያለህ ሲለው ይሄንን አያለው አለውና የምታየው ነገርስ ምንድን? ይሄንን እዚህ አላወቅኩም። ምንድን ናቸው? በጣም ጥሩ ናቸው አይደለ? የመጽሐፉ ሰዎች ፒፕልስ ኦፍ ዘ ቡክ የመጽሐፉ ሰዎች በጣም ካልገባቸው አልገባንም ይላሉ እና እንትን አይሉም፣ አይፈጥኑም። ጎናቸው ያለ ሰው ጠይቅ በሉት እስቲ በላችሁ። እኔን አይደለም ጌታን ነው ያልኳችሁ። እኔ ምን አውቃለሁ? እኔ በጣም ትንሽ ነገር ነው የማውቀው። አለ ሁሉን የሚያውቅ ሲያሳይ ምንድን ነው ጌታ ሆይ? አሁን ዘካርያስ 2 ወይራ ዛፍ፣ ከዛ በእንትን በኩል የሚፈስ ዘይት፣ 7 ራስ ያለው የወርቅ መቅረዝ፣ በመቅረዙ ላይ ያሉ እንደገና 7 መብራቶች፣ እንደዚህ አይነት 7 ናቸው። 49 መብራት ማለት ነው። ባይዘው 7 መቅረዝ ላይ ያለ 7 መብራት 49 ነው። ባይዘው ያየው አያለው። ይሄንን አለው መጽሐፍ ቅዱስ ላይ ምን ታያለ? አዲስ አይደለም አይደል? ምን ታያለ እኮ ከዚህ በፊት ለምሳሌ አሁን ኤርሚያስን መጣና እግዚአብሔር ቀጥታ አይደል? እግዚአብሔር ቀጥታ መጣና ኤርሚያስ ሆይ አለው። አቤት ምን ታያለህ? እግዚአብሔር ሲጠይቃቸው የሚያዩት ነገር ከባድ ነው። የሚያሳያቸው እሱ ስለሆነ የለውዝ በትር አያለው አለ። አይ ቲንክ ለውዝ በትር የለውም። ለውዝ እንትን ለራሱ እግዚአብሔር እንደዚህ ያለው በቃሌ እፈጽመው ዘንድ ተጋለሁ። ያየው ነገር ሊሆን የሚችል የማይመስል ነገር ነው ያየው። እኔ ግን አደርገዋለሁ። አሁን መጣና ምን ታያለህ ሲለው ገና ቤተ መቅደሱ አልተሰራም፣ ገና ሊሰራ ነው። በቤተ መቅደሱ ውስጥ ነው ካንድልስቲኩ የሚኖረው። ይሄ ምንድነው የሚባለው? መቅረዝ የሚኖረው። መብራቱ ከዛ በኋላ ነው የሚመጣው። ገና ከምርከው ተመልሰው 538 ላይ በዘሩባቤልና በኢያሱ በኩል ህዝብ ወደ ኢየሩሳሌም ሲመጣ አብሮ የመጣ እኮ ምርኮኛ ነው። የተወለደው ባቢሎን ነው። ኢያሱ የተወለደው ባቢሎን ነው። ቤተ መቅደሱን አያውቀውም። ባይዘው አይቶት አያውቅም። ቤተ መቅደሱን ሲመለስ ኦሬዲ የፈረሰ ቤተ መቅደስ ጋር ነው የመጣው። የሰለሞንን ቤተ መቅደስ በዝና ነው የሚያውቀው። በአካል አይቶት አያውቅም። ውስጡ ምን ይኑር ቀጥሎ ምን አያውቀውም። በአካል እንደዚህ አይቶት አያውቅም። የክህነት ላይን ውስጥ ቢኖርም የሚያገለግልበትን ቤተ መቅደስ ግን አያውቀውም። የተወለደው ባቢሎናውያን አገር ስለሆነ ስለዚህ እግዚአብሔር መጥቶ የጠየቀው ቤተ መቅደስ ውስጥ በአንተ የክህነት ስራ ስታገለግል የምታየውን ነው የጠየቀው። ምንድነው የምታየው ሲለው የወርቅ መቅረዝ አያለሁ። እሺ መብራት በላዩ ላይ አያለሁ።
ይሄ ማለት ቅድስተ ቅዱሳን ውስጥ የሚቀመጥ ነው። ባይዘው በእግዚአብሔር ታቦት አጠገብ የሚቀመጥ ጉዳይ ነው ያየው ልጁ። በቅድስተ ቅዱሳን ውስጥ ካንድልስቲኩን ያዋለው እላዩ ላይ መብራት አለ። ዝም ብሎ ግን አይደለም የሚበራው። ታዲያ 2 የወይራ ዛፍ አለ። ዘይት እንዳይቋረጥበት ሁሉ ጊዜ እየተቀጣጠለና እየበራ እንዲኖር ከነዚህ የወይራ ዛፎች ዘይት ሁሉ ጊዜ ወደ እንትኑ ይሄዳል፣ ወደ መቅረዙ። ይሄንን ያያውታል። ያለ መንፈስ ቅዱስ ሰርቭ ማድረግ አይቻልም። ሰርቪሱን እግዚአብሔር የሚቀበለው በመንፈሱ ሲሆን ብቻ ነው። ያያችሁ የጭንቅላት ስራ ውጤት አይደለም ማለት እግዚአብሔር አይቻልም። በዚህ እነ ዘሩባቤል ከሰሩት የተሻለ ቤተ ጣዖት እነ ቂሮስ ከተማቸው ላይ ሊሰሩ ይችላሉ። በጣም ያማረ ኢንትሪኬት የሆነ ወርቅ በወርቅ የሆነ ትልቅ ቤተ ጣዖት ሊሰሩ ይችላሉ። እንደ ዘሩባቤል በእንጨት ሊሰሩት ይችላሉ። እግዚአብሔር መጣና ይሄ ነው ቤት አለ። መንፈስ ያለበት ስራው አገልግሎቱ በመንፈስ ቅዱስ ካልሆነ አይቻልም። ቅንጅቱ ከመንፈስ ቅዱስ በኋላ ነው። ሃርመኒው፣ ውበቱ፣ መያያዙ፣ መገጣጠሙ ከመንፈስ ቅዱስ በኋላ ነው። መንፈስ ቅዱስ የሌለበት ሲቃይ ነው፣ ትግል ነው፣ ድካምም ነው፣ አትግባባም። መንፈስ ቅዱስ የቤተ ክርስቲያን ሕይወቷ ነው፣ አቅሟ ነው። ምን እያወራው እንዳለ መቼስ ግልጽ ነው ለሁላችሁም። እንደዚህ ምን ገነባውና ምን ተፈጠፈው ቤት የለም ለእግዚአብሔር። እያወራው ያለው ስለ ወንጌልና ስለኛ ነው እያወራው ያለው። ወንጌል ያለ መንፈስ ቅዱስ አይቻልም እያልኳችሁ ነው። ኢየሱስ ክርስቶስን መግለጥ ለእግዚአብሔር ሕያዋን ማደሪያ ሆኖ ለመሰራት ያለ መንፈስ ቅዱስ አይቻልም። ሰው ማደሪያ ሆኖ ሊሰራ ይችላል። ሕያው ማደሪያ ለመሆን ግን መንፈስ ቅዱስ ሕይወት መስጠት አለበት። ሕያው ድንጋይ ለመሆን መንፈስ ቅዱስ መኖር አለበት። አይቻልም። ኢየሱስ ላይ ገጥመ ከራስ ወደ አካል የሚፈሰውን ሕይወት ተቀበለ ለማድረግ መንፈስ ቅዱስ መሃል ላይ ኮኔክትድ ሊያደርግህ ይገባል። አለበለዚያ አይገጥምም። አካሉ ላይ በድን ነው የሚሆን ያለ መንፈስ ቅዱስ። በጣም የሚያምር የሞተ እጅ ቴክኒካሊ በጣም አውት ስማርት የሚያደርግ ከዚህ ዓለም ጋር በጣም ኮፓፕ የሚያደርግ የሚገጥም የሚያስብል መንፈስ ቅዱስ ከሌለበት በድን ነው። ታውቃላችኋል? ሬሳ ነው፣ የሞተ ነገር ነው። ምንም ቢያምር ደግሞ የሞተ ነገር መቀበር ብቻ ነው። ቆንጆ ሬሳ ቁጭ ታደርጋላችሁ አይደረግም። ወስዱ በህይወት እያለ እንዴት ያምር ነበር ነው እኮ የሚባለው። ከሞተ ውብ ነገር በህይወት ያለ ድቅቅ ያለ ነገር ይሻላል። እስቲ አሜን በሏ። ዓለም አታድንቀን አንፈልግም። ሲጀመር ቨርዥናችን ተመሳሳይ አይደለም። ዓለምን ለማስመሰልም አንጥርም። ዓለምን ኮንቪንስ የምናረጋት በመንገነባው ህንጻ አይደለም፣ በህይወት ነው። መንፈስ ቅዱስን ተሸከመ ነው የምታሸንፋት። እግዚአብሔር መጣና እንደዚህ አለ፣ ካንድልስቲኩ ህዝቤ ነው አለ። መብራቱ እስራኤል በትውልድ መካከል የኔ ካህን የኔ ቅዱስ ህዝብ የተመረጠ ወገን እንደሆነ ማሳያ ነው አለ። ራሴን በእነሱ ማሳየት እፈልጋለሁ አለ። ሁለቱ ዛፎችስ ኢያሱና ዘሩባቤል ናቸው አለ። በሁለቱ ኦፊስ ትክክለኛ ቦታ ላይ ሲገጥሙ ፍሎ ይኖረዋል። ቀጥሎ ወደ ህዝብ ሁሉ ይወጣል አለ እግዚአብሔር። ያለ መንፈስ ቅዱስ አንችልም። በተትና ጎናቸው ንቅ አርጉትና መንፈስ ቅዱስ ህይወታችን ነው በሉት። ፕሮግራም ማድመቂያ አይደለም። መንፈስ ቅዱስ የሆነ ቀን የምንጠራው አይደለም፣ ህይወት ነው። መተንፈስ አትችልም። ክርስቲያን ያደረገኝ እኮ መንፈስ ቅዱስ ነው። ኢየሱስ እኮ ስራውን ሰርቶ እኮ ነው የጨረሰው። ያንን ያለቀ ስራ ጥላውን ውስጥ የከተተው እኮ መንፈስ ቅዱስ ነው። ወንጌል ዘንድሮ እንዲገባኝ ያደረገው መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አይሞከርም። እንዳትለምዱ ያለ መንፈስ ቅዱስ። በጣም የተገናኘ መንፈስ ከእግዚአብሔር ጋር የተያያዘ ፍሎ ያለው ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ያለው እሱ ነው፣ በመንፈሴ እንጂ አለ። እግዚአብሔርን የሚናገረው መቼ ነው? ተግዳሮት ቤተ መቅደሱ እንዳይሰራ፣ እስራኤል ተመልሰ አገሩና እንዳትቆም ተግዳሮት ባፈጣጠባቸው ሰዓት እግዚአብሔር መጣ እንደዚህ በመንፈሴ። እናንተ ተዋግታችሁ አትችሉትም አለ። እኔ ልግባበታል። እናንተ ውጡ ለኔ ስጡኛል።
እንዴት እንደምሰራው አለ። በኃይልና በብርታት አይቻልም። እግዚአብሔር በኃይልና በብርታት አይደለም ያለው ባይዘው ከጠላት ድል ስለመደረግና ስለማድረግ አይደለም። እኔ የምደሰተው ሲጀመር እኔ ያለሁበት ቦታ ላይ ነው አለ። እኔ ስሰራው ነው ደስ የሚለኝ። እግዚአብሔርን ባይዘው የሚመጥነው ነገር ሰው መስራት አይችልም። እግዚአብሔር ሲሰራው ነው ለራሱ እንደሚመጥን አድርጎ የሚሰራው። ለዛ ነው እኔን ስራው አይደለም ያለኝ፣ ባንተ ልስራው ነው ያለኝ። አሜን ነው። ክርስትና እንደሱ አይደል? እናንተ ሞክሩትና ካልሆነ አግዛችኋለሁ አይደለም። እኔ በእናንተ እኮ ነው ያለው። እኛ ምን እናርግ ስለው አንተ ሙትና እኔ ባንተ ሕያው ሆኜ ልስራ እኮ ነው። እግዚአብሔር ራሱ ሲሰራ ነው የሚያረካውን ነገር የሚሰራው። ዘሩባቤል አለው አቤት ሲለው ውጣ አለው፣ እኔ ልስራ አለው። ግን ማን ሰራ ነው የሚባለው? የዘሩባቤል እጆች የቤቱን የመደምደሚያ ድንጋይ ያነሳሉ። የዘሩባቤል እጅ ጀምረውታል፣ የዘሩባቤል እጆች ይጨርሱታል ይላል እግዚአብሔር። ግን ማን ነው የሚሰራው? መንፈሴ። ኃይልና በርታት የሚባል ነገር የለም ዘሩባቤል ይለዋል። ኢንስትሩመንት ብቻ ሁነኝ አለው እግዚአብሔር። መጠቀሚያ ዕቃዬ ሁን። እንዴት እንደምሰራ ላሳይሃለሁ። የማይሸመደድ አምላክ፣ አጥንተህ ማትጨርሰው አምላክ። በዚህ በኩል ነው በዚህ በኩል ነው የሚሰራው ብለህ ደምረህ አትቀንሶም። እግዚአብሔር ከዚህ በፊት ተሰርቶ በማያውቅ መንገድ በአንተ በኩል ደግሞ መጥቶ ይሰራል። እንደዛ አለው እግዚአብሔር። የሰለሞን ቤተ መቅደስ አይነት አይደለም እኔ የምሰራው፣ ሌላ አይነት ደግሞ እሰራለሁ አለው። የምፈልገው አይነት አድርጌ የምከበርበት ሰው ሲያይ አቤት የዘሩባቤል እጅ ስራ አይልም። እኔ የምከበርበትን እግዚአብሔር 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 የሚባልበትን ነው የምሰራው አለ። እና እጅ አበድረኝ አለው። እሺ እግዚአብሔር ወይ እንካ እጅህን ሲለው የዘሩባቤል እጆች ይሄን ቤት ጀምረታል። የዘሩባቤል እጆች እጅ አበድሮት እኮ ነው ዘሩባቤል። እግዚአብሔር የመሰረት ድንጋይ ጥሎ የቤቱን መደምደሚያ አናቱን ጉልላቱን ደግሞ አስቀመጠ። እግዚአብሔር ነው ሰርቶ የጨረሰው። የዘሩባቤል ኪነ ህንፃ አይደለም ቤተ መቅደሱ፣ የእግዚአብሔር ዲዛይን ነው። ክብር ለኢየሱስ ይሁን። ድንጋዩ ብሎ የሚያነሳት አንድ ሐሳብ አለች። የተመረጠ ድንጋይ ነው ቃሉ፣ ትክክለኛ ቃሉ የሚጠቀመው የዕብራይስጡ ቃል ላይ የሚጠቀመው ትክክለኛ ምንድነው የሚለው? መደምደሚያ ድንጋይ የሚለው የተመረጠ ድንጋይ ነው። በዚህ ትክክለኛ ቃሉ የሚለው የተመረጠ ድንጋይ፣ የተመረጠ ድንጋይ። ዘሩባቤል የተመረጠ ድንጋይ አንስቶ ቤተ መቅደሱ ላይ ይገጥመዋል። ቃሉ የተመረጠ ድንጋይ ኖርማል ድንጋይ አለ፣ ለመገንባት የሚሆኑ ድንጋዮች አሉ። የተመረጠ ድንጋይ ማለት ኮርነር ስቶን ማለት ነው። ኢየሱስ ደግሞ ከዚህም በፊት እንዳወራኑ the chief corner stone ነው። የተመረጠ የማዕዘን ራስ ድንጋይ ደግሞ ክርስቶስ ነው። የቤተ መቅደሱ የመጨረሻውን መደምደሚያ መዝጊያውን ዘሩባቤል አንስቶ ይገጥመዋል። ያልቃል ስራው አለ እግዚአብሔር። የፈለገ ያክል በጣም ውብ ብናረገው፣ በጣም ቆንጆ አድርገን ብንሰራው፣ ክርስቶስ ኢየሱስን መካከለኛ ካላደረገ ምንም ነገራችን በዜሮ ነው የሚባዛው። እንዳልኳችሁ ነው። የሰውን አእምሮ በጣም ቻሌንጅ ልታደርጉት ትችላላችሁ፣ ህይወቱን ግን አትለውጡት። በጣም ሰው ሊደመምባችሁ ይችላል። የሰውን ህይወት ግን መለወጥ አትችሉም። ክርስቶስ ኢየሱስን መካከለኛ ካላረግነው ቸርች መሆኑ ይቀራል፣ ሶሻል ክለብ ነው የሚሆነው። መንፈስ ቅዱስ በመካከላችን ለመኖሩ ማረጋገጫ የክርስቶስ ኢየሱስ መክበር ነው። ኢየሱስን ሁል ጊዜ መሃል ላይ ያመጣል። ኢየሱስ ክርስቶስን ሁል ጊዜ ቺፍ ኮርነር ስቶን አድርጎ ያስቀምጠዋል። የተመረጠ የማዕዘን ራስ አድርጎ ያስቀምጠዋል። ያለ ክርስቶስ እንደማንችል ባዶ እንደሆነን ያስረዳናል። መንፈስ ቅዱስ ካለ የመንፈስ ቅዱስ ትልቁ ስራው እሱ ነው። አዲስ ኪዳን ላይ በቀደመው ኪዳን እንደነዚህ አይነት ነቢያቶችን እንደነዚህ አይነት አባቶችን እየቀሰቀሰ ስለሚመጣው መሲህ ያናግራል። ቤተ መቅደሱን ያስገነባል። አዲስ ኪዳን ኢየሱስ ክርስቶስን ያከብረዋል። በመካከላችን ኢየሱስ ክርስቶስን ያከብረዋል። ክርስቶስ ኢየሱስን መካከለኛ ያላደረገ የትኛውም ነገር በእግዚአብሔር ፊት አቅምም ተቀባይነትም የለውም። እግዚአብሔር አይቀበለውም። ኢየሱስ ክርስቶስ መሃል ላይ ከከበረ ደግሞ እንደምታውቁት እኛ በተወሰነ መንገድ እየደከመን ዝቅ እያልን እሱ ብቻ እየደመቀ ይሄድና መጨረሻ ላይ ያጠፋናል። እስቲ አሜን በሏ። መንፈስ ቅዱስ ለመኖሩ ማረጋገጫ እሱ ነው። ኢየሱስን መውደድ ውስጣችሁ ያስቀምጧል። ያለ እሱ አልችልም የሚል ውስጣችሁ ያስቀምጣል። እሱ ከሌለ እኔ መኖር አልችልም እንላለን።
ያለ ምንም ነገር ብለን እንዘምር የለ እንዴ? መኖር እችላለሁ። ትክክል እኮ ነው። አጣለሁ ብሎ ያላሰበው ነገር ሰው ሲያጥ እኔ ይሄን ነገር ባጣ እሞታለሁ የሚል ሰውዬ እንደሱ አይነት ብዙ ነገር አጥቶ እግዚአብሔር አበረታኝ እያለ ይኖራል። ይቻላል። ያለ እግዚአብሔር ግን አትቻል። መንፈስ ቅዱስ ሕይወት ላይ መኖሩን የምታረጋግጠው እሱ ነው። አንዳንድ አክቲቪቲዎች ላይ በጣም ጎበዝ መሆን አይደለም፣ ኢየሱስ ክርስቶስን መካከለኛ ማድረግ። እስቲ አሜን በሉ። መልእክታችሁ፣ ጸሎታችሁ፣ አገልግሎታችሁ፣ የህይወት አቋማችሁ፣ ፍላጎቶቻችሁና መድረስ የምታስቡበት ቦታ ክርስቶስን መካከለኛ ያደረገ መሆን አለበት። አለበለዚያ በድካም እንዳይሆን ማለት ነው። በጣም ደጋግመን የምናደርገው ነገር በደጅ ያሉም ሰዎች ተመሳሳይ ደጋግመው ሊያደርጉት ይችላሉ። ምንድነው ልዩነቱ? ህይወት ያለ ኢየሱስ ድካም ነው፣ ያዝልሃል። የሆነ ቀን ደግሞ ትስታል። የሳትክ ቀን ገደለኝ በቃ ነው የምትለው። መንፈስ ቅዱስ ህይወታችን ነው። ክርስቶስ የቤተ ክርስቲያን ራሷ ነው። መንፈስ ቅዱስ መኖሩን የምታውቀው ኢየሱስን ያከብረዋል። ኢየሱስን በህይወት ላይ ያከብረዋል። ኢየሱስን በምትፈልገው ነገር ላይ ያከብረዋል። ምኞት በሙሉ ተሰብስቦ እሱን ከማወቅ ጋር ይያያዛል። ጳውሎስ እንደሱ አይደል እንዲሆነው? እንደሱ እኮ ነው የሆነው። ህግን በመጠበቅ ፈሪሳዊ ነኝ አለ። አትደርሱብኝም አለ። ህግን በመጠበቅ ቢዳን ይኔን አትደርሱብኝም። ደግሞ የቢንያም ወገን ነኝ። ቢንያም ዝም ብሎ ወገን እንዳይመስል፣ የመጀመሪያ እስራኤል ንጉሥ የተገኘው ከቢንያም ወገን ነው። ሳኦል እኮ የቢንያማዊ ነው። የቢንያም ወገን የተመረጥኩ ንጉሥ ሲባል እኛ ቤት የተመጣው መጀመሪያ ግን ያለ ነቀፋ የጠበቀ ፈሪሳዊ፣ እንከን የሌለብኝ የቤተ ክርስቲያን አሳዳጅ ድርድር አደረገውና ይህንን ሁሉ ወደር ከሌለው ከጌታ ከኢየሱስ መገለጥ ጋር ሳያይዘው ከንቱ ነው። እስቲ አሜን በሉ። ሪቹዋልስ ዊዛውት ክራይስት፣ ድግግሞሽ፣ ያንተ ፐርሰናል አቺቭመንት ያለ ክርስቶስ ባዶ